እንግዲህ ያልኩ ይሄ ነው ምግብ ቤቱ ባብ አል የመን ነው ዛሬ ደግሞ ለብቻ እናሰራም እና ማን ጋር ነው የምሰራው አንድ ላይ እንሰራ አብረነን እና እጅ ከምን እንበላቸው እስቲ አንድ ላይ እንላቸዋለን እንግዲህ ተመልካቾቻችን እንደሰማችሁት ዛሬ ከኦሳማ ጋር ነው እጅ ከምን የምንለው አብራችሁን ቆዩ መልካም ጊዜ እንዴ ወዴት ነው ጥላይ የሚገባው አንድ ላይ እንሰራለን አይደል እኔ አይደለም ያሳየው شغال في عندنا كثير شغال في عندنا فترات ميسرو دمو بزال بطاو እንግዲህ ግድግዳውንም ሳይው ዲዛይኑ ያምራል አንዳንድ ስዕሎችም ካላካል አልጊታርና ማይሱ የየመኒ ሙዚቀኞች ይመስሉኛል አንዳንድ ምስሎችን አይቻለሁ بالمعالم التاريخيه بالمباني بالتراث الحياه بكل شيء ይሄ እንደምታየው የየመን ዜና ነውና ውስጥ የምታያቸው ፎቶ ይሄ ዘፋኙ ሬድዋን ባላል ምርጥ አርጎ ነው የሳላቸው ኤክስፕሎር ለማድረግ ግን አልተመቸንም እንደምታዩት የፍጣር ሰዓት ላይ ነው እዚህ የተገኘ ነው በርካታ ጾመኛ ረመዳንን ጾሙ አሁን በፍጣር ሰዓት ላይ የሚገኝ ህዝብ ደግሞ እየተስተናገደ ነው ስለዚህ እንግዲህ እሱን ያያችሁ ይቅርታ እንደምታረጉልን ተስፋ በማድረግ ወደ ቀጣዩ ሂደት እናልፋለን ስለዚህ ወደዛ እንሂድ አሁን ደግሞ ስለ ምግቡ እጅ ከምንላቸው አይደለም የመጣ ነው ስለዚህ ምግባቸው ነው ዋናው ነገር ምግቡን እንይስንላቸው ይፍጣር ስለደረሰ ዝም ብለን ከምናየው የበላን እናስተዋውቃቸው ብለው እንግዲህ ተሰብስበናል ከቤተሰቦች ጋር ደግሞ አፍጢርን አብረን ያፈጠርን ምግቡን እንላለን ምግቡ መቅረብ ይችላል በጣም ሩቋቸው ስለራበን እና ይፍጣር ሰዓትም ስለሆነ ያው ምግቡን አቅርቡልን እኛ ሳለድ ነው የመንና አስተዋውቀዋል የመን በአትክልትም በስጋው በጣም ታዋቂ ናት አትክልቶችም አሉ ብዙ ፍራፍሬም እዛ ይተከላል ያው ይሄ ትራዲሽናል ሳለድ ዲሽ ነው እዚህ ጋር ደግሞ እንደምታየው ሰልታ ይባላል በሸክላ ላይ ነው የሚሰራው እና የብዙ ምግብ አይነት ቅልቅል ነው ያለበት ምን አለ ስጋ አለበት ሩዝ አለበት መረቅ አለበት አብሽ አለበት እና
ሰልታ ተብሎ ይጠራል ማለት ነው። በሰልታ ነው የሚባለው፣ በቂጣ ነው የሚባለው። አብዛኛው ምግብ በእኛ በሸክላ ድስት እንደምንለው በጣባ አይነት ነገር ነው የሚቀርበው። ሲተከተክ ራሱ በጣም ደስ ይላል። ይሄኛው ቡርማ ይባላል። ምንድነው? በእኛ ቅቅል ነው የምንለው። ጥቁር አዝሙድ ከላዩ ላይ ነው ያለው። ልክ ነኝ። ጥቁር አዝሙድ ፈታ ይባላል። ፈታ ይባላል። ምንድነው? ወይ ቂጣው አለ አይደል? ቂጣው ያው ይቆራረጥና እንደ ፍርፍር ከማር እና ቅሽታ የሚሉት አለ። ከወተት ነው የሚሰራው። ቅሽታ ነው የሚባለው እና ማርና ጥቁር አይነት ነገር ነው። እንዳይብ ሆኖ ግን የሚጣፍጥ ነው። ከወተት ነው የሚሰራው እና ከላይ ጥቁር አዝሙድ ይነሰነሳል። ማርም አለበት እና ፈታ ይባላል። ይሄኛው ምግብስ እዚህ ጋር ያለው ይሄኛው ቡርማ ነው። ቡርማ ነው። አሁን ሩዙ ባዶ ይሁንና በዚህኛው ላይ ላይ ልክ በእኛ ቅቅል እንደምንለው ማለት ነው። ቅቅል ስጋ እንደምንለው እዚህ ውስጥ ያለው መረቁ በትናንሽ ሳህኖች ይገለበጥና መረቁ ውስጡ የቀረው ስጋ ሩዙ ላይ ተደርጎ ይበላል ማለት ነው። በብዛት መንዲ ቡርማ ይሄኛው ነው። ቡርማ ይሄኛው ቅቅሉም ማለት ነው። እንደገናም ሰልታውንም በጣም ወደውታል። ሌላም አብረው እነዚህ የሳላድ ፕሌቶችንም ይጠቀማሉ ማለት ነው። ሲሉ አሁን ይሄ ሙሉ ሳላድ ነው። ሙሉ ሳላድ ያው ቂጣው ወስደን መብላት እንችላለን። እንብላ። ለዛ ገር ላይ ያለው ያየሁት ነገር ነው ነበር። ከላዩ ላይ ለውዝ አለ። አፕል ይታየኛል። አፕል አለ። ሌላስ ምን አለ? ሌላ ሚክስድ ጁስ ነው። እሺ ሚክስድ ጁስ ቪምቶም አለው። ወተትም አለው። ለውዝ ከላይ ተደርጎበታል። ይሄኛው ሞር ረመዳን ላይ ሰው ለምንድን ነው የሚወደው? ኤነርጂ ስለሚያጣ ቀኑ ሙሉ ያለ ምግብ ስለሚውል ይሄኛው ውስጡ ያለው ግብአቶች ይተካል። ቫይታሚኖች ሉዝ ያደረገውን ቫይታሚን ይተካል ማለት ነው። ይሄ እርጎ፣ ዙኩኒ አብሮ ተከትፎ ከበርበሬ ጋር ተደርጎ ነው የሚሰራው እንደ ሶስ። ይሄኛው ደግሞ ኤግፕላንት እንደ ሶስ ተደርጎ ነው የሚሰራው። ያው ማባያ ማለት ነው ለሳላድ አትክልት። በጣም ጥሩ ይጣፍጣል። እንግዲህ አዲስ ኤክስፒሪየንስ ነው ለኔ። እንደዚህ አላውቅም። ይሄን እንኳን በተለያዩ ጊዜዎች መንዲም ምንም እኛም ሀገር የተለመዱ ምግቦች ስለሆኑ እንቀምሳቸዋለን። ይሄኛው ሞር ስፔሻል ነው። ምንድነው የሚባለው? ያው ሾልደር ነው። መንዲ ሾልደር። የበጉ ሾልደር ነው ሙሉ የሚቀርበው ማለት ነው። ገና ሳትበላው ራሱ የሚያደርግ ነገር ነው። ትክክል። ደንበኞች ተደስተው ተመልካቾቻችን እንግዲህ በባብ አልየመን የነበረን ቆይታ ከምናችን እንግዲህ ወደ መገባደጃው ደርሰዋል። ኢፍጣርን እንደ ቤተሰብ አብረን አፍጥረናል። ያላቸውንም የምግብ አይነት አሳይተውናል። እነሱ ይቀጥላሉ። እኛ ግን ሰዓታችን በጣም ስለመሸብን ልንለያይ ነው። እንግዲህ ስለመጣችሁ በጣም ነው የምናመሰግነው። እኛም እናመሰግናለን። ደስ ብሎናል የኛ እንግዶች እንደሆናችሁ። ሸክራን በጣም እናመሰግናለን። ረመዳን ከሪም ብለን በጣም ጥሩ ቦታ ነው መጣል። ኦሳማ ወድጄዋለሁም። እንግዲህ እጅ ከምን አብረን ሰርተናል። አንተንም በጣም አመሰግናለሁ። ባላገኝ ኑሮ እንግዲህ በፍለጋ እግሬ ከቶ እመለስ ነበረ። ሰሚን ስለመጣችሁም ደስ ብሎናል። በጣም እኛም እናመሰግናለን። ያው በድጋሚም ያው ሁሌም ቤታችሁ ነው። ረመዳን ከሪም ብለናል። በጣም እናመሰግናለን። ሸክራን